ፕሬዚዳንት ዶናልድ ትራምፕ የሰጡት ገደብ ሲያበቃ አሜሪካና እስራኤል በ12 የኢራን ከተሞች ላይ መጠነ ሰፊ ጥቃት ሰነዘሩ። በዋና ከተማዋ በባህሬስታን ግዛት በደረሰ የአየር ድብደባ ቢያንስ 13 ሰዎች መገደላቸው ተረጋገጠ። ከሰማይ የሚወርደው እሳትና የታወጀው የመሰረተ ልማት ውድመት ኢራንን ወደ ጨለማ እየከተታት መሆኑ ተሰምቷል። በሌላ ዜና ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥ እንዲከፈት ለኢራን የሰጡት የማክሰኞ ገደብ ሊጠናቀቅ ጥቂት ሰዓታት ብቻ ቀሩት። ቴህራን ትዕዛዙን የማትፈጽም ከሆነ ዋሽንግተን በሀገሪቱ የኃይል ማመንጫዎችና ድልድዮች ላይ መጠነ ሰፊ የአየር ድብደባ እንደምታካሂድ አስጠነቀቀች። ቴህራን በምላሿ ለሚሰነዘረብኝ ማንኛውም ጥቃት አሰቃቂ አጸፋ እርምጃ እወስዳለሁ በሚል ኢራን መላውን ቀጠና ወደ እሳት ሊከት የሚችል ማስጠንቀቂያ አስተላለፈች። በዝርዝር እናየዋለን። በሌላ ዜና የኢራን የረጅም ርቀት ሚሳኤል በእስራኤል የወደብ ከተማ መኖሪያ ህንፃን በከባድ ሁኔታ መታ። በጥቃቱ ቢያንስ የሁለት ሰዎች ህይወት ሲያልፍ 4 ሰዎች ቆስለዋል። የሁለት ሰዎች ደብዛ ደግሞ እስካሁን ድረስ አልታወቀም። በሌላ ዜና የኢራን ሚሳኤሎችና ድሮኖች የኩዌትን የኤሌክትሪክ ኃይል፣ የውሃ ማጣሪያና የነዳጅ ተቋማትን በከባድ ሁኔታ መቱ። በማናማ የሚገኝ ስልታዊ የነዳጅ ማዕከል የቴህራን አጸፋ ጥቃት ሰለባ መሆኑ ተረጋገጠ። ይህንና ሌሎች ዘገባዎችን አብረን እናያለን። አብራችሁን ቆዩ። የዓለም ሰዓት ቆጣሪ አሁን ወደ ማክሰኞ ተስተካክሏል። በመካከለኛው ምስራቅ ለሳምንታት የዘለቀው የኃይል ፉክክር ዛሬ ወደ መጨረሻው እና እጅግ አደገኛ ምዕራፍ ተሸጋግሯል። ፕሬዚዳንት ዶናልድ ትራምፕ ለቴህራን ያስተላለፉት መልእክት አጭርና ግልጽ ነው። የሆርሙዝ ሰርጥ ክፈቱ፣ ካልሆነ ግን የቀረውን ሀብታችሁን እናጠፋለን። ኢራን ግን በዛቻ ልትንበረከክ አልፈለገችም። ቴህራን በአሁኑ ሰዓት ወታደራዊ ዝግጅቷን ያጠናቀረች ሲሆን አሜሪካ ጥቃቱን የምትጀምር ከሆነ ዓለም ላይ አይታ ማታውቀውን ሲኦል እንደምታሳይ ዝታለች። ዝርዝሩን እንመለከተዋለን። ፕሬዚዳንት ዶናልድ ትራምፕ በኢራን የያዙት ስልት አሁን ወደ መሰረተ ልማት ማሽመድመድ ተሸጋግሯል። ዋሽንግተን የኢራንን ኃይል ማመንጫዎችና ስልታዊ ድልድዮች ኢላማ ለማድረግ መወሰኗ ሀገሪቱን ወደ ጨለማ በመክተትና እንቅስቃሴውን በመገደብ የአመራር መዋቅሩን ለማፍረስ የታለመ ስልት ነው። የሆርሙዝ ሰርጥ ዝግ ሆኖ የቆየባቸው ቀናት፣ የዓለም ነዳጅ ዋጋ መናሩና የምዕራባውያን ኢኮኖሚ ውጥረት ውስጥ መግባቱ ትራምፕን ወደዚህ የለየለት ውሳኔ መርቷቸዋል። ኢራን በበኩሏ ይህንን ዛቻ የሉዓላዊነት ጥሰት ስትል ገልጻለች። የቴህራን ወታደራዊ አመራሮች እንደገለጹት አሜሪካ በኢራን መሬት ላይ የመጀመሪያውን ቦምብ በጣለችበት ቅጽበት በቀጠናው የሚገኙ የአሜሪካ የጦር ሰፈሮችና የእስራኤል ከተሞች የሚሳኤል ናዳ ይወርድባቸዋል። ኢራን አሲሜትሪክ ወይም ያልተመጣጠነ የጦርነት ስልቷን በመጠቀም ጦርነቱን ከራሷ ድንበር አውጥታ መላውን የመካከለኛው ምስራቅ የነዳጅ ማዕከላት በእሳት ለመክበብ አቅዳለች። አሜሪካ የኢራንን ድልድይ ስትመታ፣ ኢራን ደግሞ የዓለምን ኢኮኖሚ ድልድይ የሆነውን የሆርሙዝ ሰርጥ በቋሚነት ልታፈነዳው ትችላለች። ይህ አዙሪት ሚያዝያ 6 ቀን የሚቆም ሳይሆን ዓለምን ወደ ታላቅ የኢኮኖሚ መፈራረስና ወደ ሶስተኛው የዓለም ጦርነት ደጃፍ የሚገፋ ነው። ሰዓቱ እየቆጠረ ነው። የዲፕሎማሲው ጭንብል ወድቋል። አሁን የሚናገሩት ከባድ መሳሪያዎችና የአጸፋ እርምጃ ካርታዎች ናቸው። በሌላ ዜና በመካከለኛው ምስራቅ ላይ ዛሬ ሌሊቱን የታየው የእሳት ኳስ ተራ ወታደራዊ ግጭት አይደለም። ይልቁንም ጦርነቱ ወደ እያንዳንዱ እስራኤላዊ ቤት ደጃፍ መዝለቁን የሚያበስር አሰቃቂ ምልክት ነው። ያቺ ውብ የባህር ዳር ከተማ ሃይፍ ዛሬ በጭስና በፍርስራሽ ተሸፍናለች። የኢራን ሚሳኤል በአየር መከላከያ ስርዓቱን ጥሶ በመኖሪያ ቤት ላይ ማረፉ የቀጠናውን የኃይል ሚዛን ለዘላቂ የሚቀይር ክስተት ነው። በሌላ ዜና የእስራኤል የጸጥታ ኃይሎች እንዳረጋግጡት ከኢራን ምድር የተወነጨፈ ሚሳኤል በሃይፋ ከተማ በሚገኝ ባለ ብዙ ፎቅ የመኖሪያ ህንፃ ላይ የቀጥታ ምት አሳርፏል። በጥቃቱ የሁለት ሰዎች አስክሬን በፍርስራሽ ውስጥ የተገኘ ሲሆን 4 ሰዎች ደግሞ በከባድ ሁኔታ ቆስለው ወደ ሆስፒታል ተወስደዋል። ይበልጥ አሳሳቢው ግን የሁለት ሰዎች ደብዛ ለመገኘቱ ነው። ይህም የሟቾቹ ቁጥር ሊጨምር እንደሚችል ስጋት ፈጥሯል። ሃይፋ ለእስራኤል የኢኮኖሚና የወታደራዊ መዋቅር የሳንባ ያህል አስፈላጊ ናት። እዚያ አካባቢ የሚሰነዘር ማንኛውም ጥቃት የሀገሪቱን የባህር ኃይል ንግድ እና የኢንዱስትሪ እንቅስቃሴ ለማሽመድመድ የታለመ ስልታዊ እርምጃ ነው። ወታደራዊ ተንታኞች እንደሚሉት ቴህራን ሆን ብላ ሲቪል መኖሪያዎችን ኢላማ ማድረጓ እስራኤል ትኩረቷን ወደ ህዝባዊ ደህንነት እንድታደርግ እና ወታደራዊ እቅዶቿን እንድታስተጓጉል ለማስገደድ የታለመ የስነ ልቦናዊ ጦርነት ነው። የእስራኤል አየር መከላከያ ስርዓት ለምን ይህንን ሚሳኤል ሊያስጥለው አልቻለም የሚለው ጥያቄ በቴል አቪቭ የስልጣን ኮሪደሮች ውስጥ ከፍተኛ ክርክርን ቀስቅሷል። የስልታዊ ለውጥ ጦርነቱን ወደ መጨረሻው ምዕራፍ እየገፋው ቢገኝም እስራኤል ለዚህ የንጹሃን ደም የፈሰሰበት ጥቃት የምትሰጠው ምላሽ የምህረት የለሽ እንደሚሆን ይጠበቃል። የቴል አቪቭ አሁን በኢራን ከተማ ቴህራን በሚገኙ የመኖሪያ ድንበሮችና ሲቪል መሰረተ ልማቶች ላይ የአጸፋ ጥቃት የምትሰነዝር ከሆነ መላው ዓለም ወደማይወጣበት ታሪክ መቃብር ይከታል። በሌላ ዜና ዛሬ በጉጉት የሚጠበቀው ሚያዝያ 6 ቀን ነው። ዓለም ትንፋሿን ውጣ
ስትጠብቀው የነበረ የአስፈሪ የሞት ገደብ አሁን ወደ ተግባር ተለውጧል። በመካከለኛው ምስራቅ ለሳምንታት ሲካሄድ የነበረው የቃላት ጦርነትና የስነ ልቦና ፍጥጫ አብቅቶ አሁን የጥፋት መሳሪያዎች ድምጽ መላውን የኢራን ምድር እያናወጡት ይገኛል። የአሜሪካና የእስራኤል አውሮፕላኖች ዛሬ ሌሊቱን በኢራን ሰማይ ላይ የበላይነትን ይዘው ታይተዋል። ቢያንስ 12 ከተሞች በአንድ ጊዜ በእሳት ተከበዋል። ይህ ተራ ወታደራዊ እርምጃ አይደለም። ይልቁንም ኢራን እንደ ሀገር እንድትዝልና እንድትፈራርስ የታለመ የለየለት ኦፕሬሽን ነው። ዝርዝር ስልታዊ ትንታኔውን እንመለከታለን። አሁን ከመሬት ላይ የሚወጡ መረጃዎች እንደሚያመለክቱት የአሜሪካና የእስራኤል ጥምር ቃላቶች እና ጥቃቶች በኢራን ግዛት ውስጥ የሚገኙ 12 ስልታዊ ከተሞችን ኢላማ አድርገዋል። ጥቃቱ በአንድ ጊዜ በተለያዩ አቅጣጫዎች መፈጸሙ የኢራንን የአየር መከላከያ ስርዓት ሙሉ በሙሉ ለማሽመድመድና በሀገሪ ውስጥ ድንጋጤ ለመክተት የታለመ ስልታዊ መቆለፍ ነው። ይበልጥ አሳሳቢው ግን በዋና ከተማዋ ቴህራን የደረሰው ውድመት ነው። በግዛቱ ውስጥ በተፈጸመ የአየር ድብደባ ቢያንስ የ13 ሰዎች ሕይወት ያለፈ ሲሆን በርካታ ሕንፃዎቹም ወደ ፍርስራሽነት ተቀይረዋል። ባህሪስታን የቴህራን የፖለቲካና የማህበራዊ እንቅስቃሴ ማዕከል ነው። እዚህ አካባቢ ጥቃት መሰንዘር ማለት በኢራን አመራሮች ላይ ቀጥተኛ ስጋት መፍጠርና በህዝቡ ዘንድ የመንግስትን የመከላከል አቅም ጥያቄ ውስጥ እንዲወድቅ ማድረግ ነው። ፕሬዚዳንት ዶናልድ ትራምፕ ኢራንን ማውደም ገና አልጀመርንም ካሉ በኋላ የዛሬው ጥቃት ዛቻ የመጀመሪያው ምዕራፍ ይመስላል። በ12 ከተሞች ላይ የሚታየው ጭስ የኢራንን የኤነርጂ ተቋማት፣ የኮሚኒኬሽን መረቦችና የወታደራዊ እዝ ማዕከላት ሙሉ በሙሉ ከጥቅም ውጭ የማድረግ ስልት ውጤት ነው። ይህ መጠነ ሰፊ ጥቃት በሚቀጥሉ ሰዓታት ለሚጀምረው የመሬት ወረራ መንገድ ጠራጊ ነው። ኢራን አሁን ባለችበት ሁኔታ በሁሉም ግንባር ጥቃት እየወረደባት መሆኑ ሀገሪቱን ከመከላከል አቅም ውጭ አድርጓታል። ሚያዝያ 6 ቀን በመካከለኛው ምስራቅ ታሪክ ውስጥ የጥቁር ቀን መጀመሪያ ሆኖ ተመዝግቧል። አሜሪካና እስራኤል ጥቃቱን ይበልጥ እንደሚያበረቱት ሲገልጹ፣ ቴህራን ደግሞ የማይቀለበስ አጸፋ እንደምታሳይ እየዛተች ነው። በሌላ ዜና ባህረ ሰላጤው ዛሬ የሰላም ቀጠና መሆኑ አብቅቶለታል። ጭሱና እሳቱ ከአድማስ ባሻገር በግልጽ እየታየ ነው። ቴህራን ለተሰነዘረባት ጥቃት የምትሰጠው ምላሽ አሁን ከመደበኛ ወታደራዊ ፍልሚያ ወጥቶ ወደ መላው ቀጠና ሀገራት የህይወት ደም ስር ዘልቆ ገብቷል። የኩዌትና የባህሬን ሰማይ በቦምብ ብልጭታ ሲታወቅ አድሯል። ይህ ተራ የአየር ድብደባ ሳይሆን መላው የዓለም ኢኮኖሚ ለማሽመድመድ የታለመ ነው። የጉዳዩን ስር ነቀል ሚስጥር እንፈትሻለን። ከመሬት ላይ የወረዱት መረጃዎች እንደሚያሳዩት የኢራን የረጅም ርቀት መሳሪያዎች በኩዌት ግዛት ውስጥ የሚገኙ እጅግ ስሱ የሆኑ ስፍራዎችን ኢላማ አድርገዋል። የኤሌክትሪክ ኃይል ማመንጫዎች፣ የባህር ውሃን ወደ መጠጥ የሚቀየሩ ግዙፍ ማጣሪያዎች እና የነዳጅ ማቀነባበሪያዎች ጥቃት ደርሶባቸዋል። ለኩዌት ህዝብ የውሃ ማጣሪያ ተቋማት መመታት ማለት ከጦርነት ባለፈ የህልውና አደጋ ነው። ቴህራን ይህንን ስፍራ መምረጧ ያላትን ጥገኝነት በከፍተኛ ሁኔታ ይጨምረዋል። ቴህራን ይህንን ስፍራ መምረጧ ህዝባዊ ድንጋጤ ለመፍጠር የታለመ ስልታዊ እርምጃ ነው። በተመሳሳይ ሁኔታ በባህሬን የሚገኝ አንድ ወሳኝ የነዳጅ ተቋም በኢራን ሚሳኤሎች መመታቱን ተረጋግጧል። የጂኦፖለቲካ ቀማሪዎች ትንበያ እንደሚያመለክተው ቴህራን ጦርነቱን ወደ ጎረቤት ሀገራት ያስፋፋችው አሜሪካን በቀጥታ ለመፈታተን ነው። ኩዌትና ባህሬን የአሜሪካ ወታደራዊ ሰፈሮች መገኛና ስልታዊ አጋሮች በመሆናቸው እነዚህን ሀገራት ማጥቃት ማለት ዋሽንግተን በቀጠናው የዘረጋችውን የደህንነት ጋሻ አፈር ማስጋጥ ማለት ነው። ቴህራን ለአሜሪካ አጋሮች እያስተላለፈች ያለችው መልእክት ግልጽ ነው። ለዋሽንግተን የምትሰጡት ማንኛውም ድጋፍ መጨረሻው የሀገራችሁ መሰረተ ልማት መውደም ይሆናል የሚል ነው። ይህ ስልታዊ ለውጥ ጦርነቱን ወደማይመለስበት የቀጠና እልቂት እየገፋ ይገኛል። የውሃና የኃይል ተቋማት መመታታቸው የዓለምን የነዳጅ ገበያ ብቻ ሳይሆን የቀጠናውን ሰብአዊ መረጋጋት ሙሉ በሙሉ ሊያፈራርሰው ይችላል። አውሮፓና እስያ ከዚህ ቀጠና የሚያገኙት የኃይል አቅርቦት አደጋ ላይ በመውደቁ ዓለም አቀፍ የኢኮኖሚ መቃወስ መፈጠሩ አይቀሬ ነው። ለዛሬ ያዘጋጀነው ስልታዊ ትንታኔ ይህን ይመስላል። መረጃው ጠቃሚ ሆኖ ካገኛችሁ ላይክና ሰብስክራይብ በማድረግ ድጋፎን ይግለጹ። በቀጣይ በሌላ ትንታኔ እስክንገናኝ ድረስ ሰላም ለሀገራችን ይሁን።